ሰላም ጤና ይስጥልኝ ኢቫንጀሊካል ቴሌቪዥን ተመልካቾቻችን ይህ የወንጌል አማኞች ድምጽ ነው የዕለቱ መረጃዎች ይዘንላችሁ ቀርበናል ከመረጃዎቹ ጋር ከናንተ ጋር መቆየውን የማኑኤል ዲብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው አብራችሁን ቆዩ የኢትዮጵያ ወንጌል አማኞች የቤተ ክርስቲያናት ካውንስል ከቻይልድ ኢቫንጀሊዝም ፌሎሺፕ ጋር በመተባበር በነቀምትና በሆሳዕና ከተማ ለመሪዎች ስልጠና ሰጠ ባልደረባችን ቤተልሔም ድርጅት ተጨማሪ አላት የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ከቻይልድ ኢቫንጀሊዝም ፌሎሺፕ ጋር በመተባበር በነቀምትና በሆሳዕና ከተማ ለመሪዎች ስልጠና ሰጥተዋል ሰኔ 7 ቀን 2017 ዓ.ም በነቀምት በተደረገው ስልጠና 60 መሪዎች የተሳተፉ ሲሆን ሰኔ 14 ቀን 2017 ዓ.ም በሆሳዕና ከተማ በተደረገው ስልጠና ላይ 35 መሪዎች ተሳትፈዋል የካውንስሉ የልጆች አገልግሎት ተወካዮች በስልጠናው ላይ ተገኙ ሲሆን በቀጣይም በሁለት ወራት ውስጥ 120,000 ልጆችን በወንጌል ለመድረስ በተለያዩ ከተማ ዘመቻ እንደሚካሄድና ለዚህም ዘመቻ ከ2,000 በላይ ልጆችን የማሰልጠን ስራ እንደሚሰራ የቻይልድ ኢቫንጀሊዝም ፌሎሺፕ አስተባባሪ ወንጌላዊት አልማዝ ገልጸዋል ከዚህ ቀደም በጅማ ከተማ ተመሳሳይ ስልጠና የተሰጠ ሲሆን ትልቅ ውጤት በማስገኘቱ ከነዚህም ውስጥ 12 መምህራን የ8 ቀን የቻይልድ ኢቫንጀሊዝም ስልጠና እየወሰዱ እንደሆነ ተገልጿል በሐምሌ ወር በጅማ ከተማ ከ50 በላይ ለሆኑ ህጻናት ለ5 ቀን የሚቆይ ስልጠና እንደሚሰጥ እንዲሁም በአላባና በባህር ዳር ከተማ ተመሳሳይ ስልጠና እንደሚሰጥ ተነግሯል የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ታቦር ኢቫንጀሊካል ኮሌጅ በስነ መለኮት የትምህርት መስክ ያሰለጠናቸውን 47 ተማሪዎች አስመረቀ መንፈሳዊ ኮሌጅ በመደበኛ በማታና በክረምት መርሃ ግብሮች ያሰለጠናቸውን 21 ተማሪዎች በሚሶሎጂ የመጀመሪያ ዲግሪ ፕሮግራምና በመደበኛና በርቀት መርሃ ግብሮች በሚሶሎጂ በዲፕሎማ ያሰለጠናቸውን 26 ተማሪዎች አስመርቋል በምረቃ ስነ ስርዓቱም ላይ የኮሌጁ ቦርድ ምክትል ሰብሳቢ የማዕከላዊ ደቡብ ኢትዮጵያ ሲኖዶስ ፕሬዝዳንት ቄስ ኢያሱ ጠግቾና የኮሌጁ ቦርድ ሰብሳቢና የደቡብ ሲኖዶስ ፕሬዝዳንት ቄስ ወልደ አያለ ተገኝቶ ለተመራቂ ተማሪዎች የማበረታቻ መልእክቶችን አስተላልፈዋል የታቦር ኢቫንጀሊካል ኮሌጅ በ1968 ዓመተ ምህረት የሰርቲፊኬት ፕሮግራም በመስጠት የመጽሐፍ ቅዱስ ትምህርት ቤት ሆኖ የተቋቋመ ሲሆን በደርግ መንግስት ተወርሶ አገልግሎት መስጠት ካቆመባቸው ዓመታት ባሻገር በርካታ ቴዎሎጂያን ያፈራ ቀደምት የቤተክርስቲያኒቱ የስነ መለኮት ተቋም መሆኑ ተገልጿል ከኮሌጁ ዲን አቶ ጉዲና ጎበና ለመረዳት እንደተቻለው ኮሌጁ በአሁኑ ሰዓት በማሰልጠን ላይ ከሚገኙ የዲፕሎማና ዲግሪ ፕሮግራሞች በተጨማሪ በቀጣይ ዓመታት በሁለተኛ ዲግሪ ፕሮግራም ተማሪዎችን ተቀብሎ ለማስተማር በዝግጅት ላይ እንደሚገኝ ተናግሯል መረጃውን ከቤተክርስቲያኗ ገጽ አገኘ ነው ከቢሊ ግራም ኢቫንጀሊስቲክ አሶሲዬሽን ሚኒስትሪ ጋር በመተባበር ከደብረ ዘይትና ዙሪያው ለመጡ ከ200 በላይ አገልጋዮች ስልጠና ተሰጠ ባልደረባችን ቤተልሔም ድርጅት ተጨማሪ አላት በሐዋርያት ሥራ ምዕራፍ 8 ቁጥር 26-36 የፊልጵስዩስ ምስክርነት ትኩረት ያደረገው ስልጠና በእግዚአብሔር ህልውና ውስጥ መሆኑን የእግዚአብሔርን ቃል ሙላትና ውጤታማ ክርስትና ህይወት እንዴት መኖር እንደሚቻል በሚሉት ሐሳቦች ዙሪያ ዳሰሳ የተደረገም ሲሆን በዋናነትም አዳዲስ ክርስቲያኖችን በምን መንገድ ማስተማር እንዲሁም ማነጽ እንደሚገባ ትልቅ አስተዋጽኦ እንደነበረው ተነግሯል በስልጠናው ውጤታማ ክርስትና እንዴት መኖር እንደሚቻል በወንጌል አገልግሎት ስራና አዳዲስ ደቀ መዝሙር የሆኑትን በምን አይነት መንገድ ማስተማር እንዳለበትም በስልጠናው ተካቷል በመጨረሻም ለሰልጣኞች መጽሐፍ የተበረከተም ሲሆን በስልጠናውም ደስተኞች መሆናቸውንና በቀጣይም ለተሻለ ስራ እንዳነሳሳቸው ገልጸዋል መረጃውን የኢትዮጵያ ቃለ ሕይወት ቤተክርስቲያን ወንጌል ስርጭትና ቤተክርስቲያን ተከላ ክፍል አገኘ ነው የኢትዮጵያ ወንጌል አማኞች ቤተክርስቲያን የልጆች ስርዓተ ትምህርት ያሰልጣኞች ስልጠና ተሰጠ ባልደረባችን ቤተልሔም ድርጅት ተከታትለዋለች እንደሚከተለው ይቀርባል የኢትዮጵያ ወንጌል አማኞች ቤተክርስቲያን የልጆች ስርዓተ ትምህርት በቄለም ወለጋ ክልል በደንቢ ዶሎ ከተማ ተሰጥቷል በስልጠናው ከ5 ክልሎች ለተውጣጡ ለ30 ተወካዮች ለ3 ቀናት ስልጠናው ሲሰጥ ቆይቶ ተጠናቋል ስልጠናውን የሰጡት ዶክተር ጎበና ጉዲናና መጋቢ ሽመልስ ጠጄ ሲሆኑ በስልጠናው ማብቂያ የስርዓተ ትምህርት የማሰልጠኛ መጽሐፍት ስርጭትም ተከናውኗል በቀጣይም በሌሎች የክልል ክላስተሮች ስልጠናውን ለመስጠት መታቀዱን ከአገልግሎቱ ክፍል ያገኘነው መረጃ ያመለክታል ስትል የኢትዮጵያ ወንጌል አማኞች ቤተክርስቲያን በማህበራዊ ትስስሯ ላይ አስፈራለች ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው አሁን ደግሞ ከውጭ ሀገራት ወዳገኘናቸው መረጃዎች እናልፋለን በዓለማችን በአእምሮ ልህቀት መጠን የክብረ ወሰን ባለቤት የሆነው ያንግ ሁን ኪም በኢየሱስ ክርስቶስ እንደሚያምን ተናገረ
በዓለማችን በአእምሮ ችሎታ መጠን ክብረ ወሰን ባለቤት የሆነው ያንግ ጁን ኪም በቅርቡ በማህበራዊ ሚዲያ ላይ ኢየሱስ እግዚአብሔር እንደሆነ እንደሚያምን ተናግረዋል። በአይኪው ወይም የአእምሮ ልዕቀት መለኪያ 276 በማምጣት የአእምሮ ልዕቀት መለካት ከጀመረበት ጊዜ አንስቶ በሰው ልጆች ታሪክ ከፍተኛ የሆነ የአእምሮ ልዕቀት ውጤት ባለቤት የሆነው ኪም በኤክስ ማህበራዊ ሚዲያ ላይ እንደ ከፍተኛ የአእምሮ ልዕቀት ባለቤት ኢየሱስ ክርስቶስ አምላክ እንደሆነና እውነት መንገድና ሕይወት እንደሆነ አምናለሁ በማለት ተናግረዋል። ከዛም በኋላ በሰጣቸው አስተያየቶች በኢየሱስ ክርስቶስ ላይ ያለው እምነት በግል አቋም ብቻ ሳይሆን በምክንያት ላይ የተደገፈ እንደሆነ አንስተዋል። ኢየሱስ የኔ አመክንዮ ነው በማለትም ጽፏል። እናም በማህበራዊ ሚዲያዎች ላይ የሚያቀርባቸው ነገሮች ሰዎችን ወደ እግዚአብሔር የሚመሩ እንዲሆኑ እንደሚፈልግም ተናግረዋል። በዓለም አቀፍ ደረጃ በአእምሮ ልዕቀቱና በሳይንስና ቴክኖሎጂ ዘርፎች ባሳካቸው ስኬቶች የሚደነቀው ኪም በነገረ መለኮት ዙሪያ ለረጅም ጊዜ ቆየ ፍላጎት እንደነበረው ይነገርለታል። በሲኦል በሚገኘው የዮንሲ ዩኒቨርሲቲ በክርስቲያን ቴዎሎጂ የመጀመሪያ ዲግሪውን የያዘው ኪም ነገረ መለኮት መማሩም በህይወቱ ከወሰናቸው ምርጥ ውሳኔዎች መካከል አንዱ እንደሆነ ተናግረዋል። ነገረ መለኮት የሁሉም ጥናትና የምርምር ዘርፎች ጠቅላይ ነው በማለትም ተናግረዋል። ኪም ከዚህ በፊት ባደረጋቸው ንግግሮች ከሞት በኋላ ያለ ህይወት ከሳይንሳዊ አመክንዮ ጋር የሚጣረስ እንዳልሆነ ሲያስረዳ ይስተዋላል። ንቃተ ህሊናችን የአእምሮ ስራ ውጤት ብቻ አይደለም፣ ከዚያ የሚጠልቅ ነው። ኳንተም ፊዚክስ መረጃ መቼም እንደማይጠፋ ይናገራል። መረጃዎች አይነታቸውን ሊቀይሩ ይችላሉ እንጂ መቼም አይጠፉም። ንቃተ ህሊናዎቻችን የኳንተም መረጃዎች ከሆኑ አካላችን ከበሰበሰ በኋላም ይቆያሉ ማለት ነው ሲል ያስረዳል። የሰውን አንጎል በስልክ የመሰለው ሲሆን ከሞት በኋላ ያለን ህይወት ደግሞ እንደ ክላውድ ስቶሬጅ ያስቀምጠዋል። በዚህም የሰዎች ነፍስ በስጋዊ አካላቸው የተወሰነ እንዳልሆነ ለማሳየት ነው። ኳንተም ኢንታንግልመንት ንቃተ ህሊና ከሚነካውና ከሚዳስሰው ዓለም ያለፈ ትልቅ ስርዓት አካል እንደሆነ ያመላክታል በማለት ያስረዳል። የኪም ስኬቶች ከትምህርት ልዕቀት ያልፋሉ። ከአእምሮ ልዕቀቱ ውጤቱ ባሻገር ኒውሮ ስቶሪ የተሰኘ የአእምሮ ደህንነት ላይ የሚሰራ ድርጅት መስራችና ስራ አስኪያጅ ነው። ድርጅቱም በደቡብ ኮሪያ መንግስት ለአእምሮ ደህንነት ለሰራቸው ስራዎች እውቅና ተሰጥቶታል። መረጃውን ከክርስቲያን ቱዴይ ያገኘ ነው። ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ በቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን በለንደን በተዘጋጀው ፕሮግራም ላይ ከ17000 በላይ ሰዎች መገኘታቸው ተገለጸ። በለንደን በተዘጋጀው ወንጌልን የመናገር ፕሮግራም ላይ ከ17000 በላይ ሰዎች ተገኝተዋል። በባለፈው ቅዳሜ በተደረገው በዚህ ወንጌል የመስበክ ፕሮግራም ላይ ለመካፈል የመጡት ሰዎች ከተዘጋጀው አዳራሽ የሚያዛቅም በላይ በመሆናቸው በሺዎች የሚቆጠሩ ሰዎች ለመግባት ስላልቻሉ መመለሳቸው ተገልጿል። እግዚአብሔር ይወዳቸዋል በሚል ድረስ በተለያየ ዓለማት እየተደረገ ያለው ፕሮግራም አካል የሆነው ፕሮግራሙ ከታሰበው በላይ ሰዎች የተገኙበት እንደሆነ ነው የተነገረው። የፕሮግራሙ አዘጋጆች በቦታው ላይ ያሉትን መቀመጫዎች ወደ 15000 ቢያሳድጉም የመጣውን ሰው በሙሉ ማስተናገድ አለመቻላቸው ተገልጿል። ለመግባት ያልቻሉት አማኞች በውጭ ሆነው ሲያመልኩ እንደቆዩ ተነግሯል። በፕሮግራሙ ላይም ሲሲ ዊሊያምስ፣ ማይክል ዊል ስሚዝ እና ዘ አፍተርስ በአምልኮ የመሩ ሲሆን በፕሮግራሙ ላይ የታደሙትም አብዛኞቹ ወጣቶች ነበሩ። በስፍራው እግዚአብሔርን ቃል ያካፈሉት ፍራንክሊን ግራሃም ከዛሬ 2 ዓመት በፊት በለንደን እግዚአብሔርን ቃል ካካፈልኩበት ጊዜ አንስቶ ዓለማችን ለአርማጌዲዮን አንድ እርምጃ ተጠግታለች እና ብዙዎች በተስፋ ማጣት ውስጥ አሉ እና ይህንን መቀየር ወደሚችለው መምጣት ትችላላችሁ፣ እርሱም ጌታ ኢየሱስ ክርስቶስ ነው በማለት ጥሪያቸውን አቅርበዋል። በመቶዎች የሚቆጠሩ ሰዎች ለቀረበላቸው የንስሐ ጥሪ ምላሽ የሰጡ ሲሆን ከነዚህ መካከል አዳጊ ወጣቶች ይገኙበታል። መረጃውን ከፕሪሚየር ክርስቲያን ኒውስ አገኘ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን መስሉ ነበር። ከመረጃዎቹ ጋር ከናንተ ጋር ቆይታ ያደረኩት ኒያማኑኤል ሊብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ